ሰላም ተመልካቾች እንደምን አላችሁ? ይህ የኢትዮጵያ ዜና አገልግሎት ነው። የጥቅምት 24 2012 ዓመተ ምህረት የኦንላይን ዜናዎችን ይዘን ቀርበናል። በቅድሚያም ዋናዎቹ መንግስት የዜጎችና የተቋማትን ደህንነት ለመጠበቅ ህጋዊና ተመጣጣኝ እርምጃ ለመውሰድ ዝግጁ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ቀይ መስቀል አዲስ አበባ ቅርንጫፍ ሰራተኞች ባለፈው ክረምት የተከሉትን ችግኝ ተንከባከቡ። ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ለመሰረዝ ጊዜ እንደሚያስፈልግ የአሜሪካ ዲፕሎማት ገለጹ። ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። መንግስት የዜጎችና የተቋማትን ደህንነት ለመጠበቅ ህጋዊና ተመጣጣኝ እርምጃ ለመውሰድ ዝግጁ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በመግለጫቸውም አንድ ወደፊት ስንሄድ ሁለት ወደ ኋላ የሚመልሱንን አካላት አንታገስም ብለዋል። ጠቅላይ ሚኒስትሩ እንዳሉት ከሰሞኑ በተከሰተው ግጭት ምክንያት እስካሁን የ86 ዜጎች ህይወት ማለፉ ተረጋግጧል። ከነዚህም ውስጥ የ76 ዜጎች ህይወት ያለፈው በእርስ በርስ ግጭት ሲሆን ቀሪዎቹ ደግሞ በጸጥታ ኃይሎች በወሰዱት እርምጃ ነው። በአጠቃላይ ግጭቱ ሁኔታ የሁሉንም ቤት ያንኳኳና ተቀባይነት የሌለው ተግባር መሆኑን በመጠቆም ጠብ ባለበት ሁሉ እርቅ እንዳለ የሁሉም ብሔር ብሔረሰቦችና ህዝቦች እሴት ያሳያል ያሉት ጠቅላይ ሚኒስትሩ ይህ ውብ እሴት ኢትዮጵያውያንን ለዘመናት አጋምዶ እንዳኖረ ጠቁመዋል። እሴቶቻችን በታሪክ አጋጣሚ የጠቦቻችን ፍጻሜ ዝምድና ሲያደርጉልን አስተውለናል ነው ያሉት። በሁሉም የሀገራችን ብሔረሰቦች ባህል ውስጥ የምናገኘው ውብ ባህል ቢኖር የእርቅ ባህላችን ነው። የእርቅ ባህላችን ሶስት ነገሮችን ይይዛል። እርቅ፣ ይቅርታና አብሮ መኖር። በብሔረሰቦች ባህል ውስጥ የእርቅ ባህል ያለ ምክንያት አልኖረም። የጠብ ምክንያትና ጠብ ነበር ማለት ነው። እንኳን ሰውና ጉልቻና ጉልቻ ይጋጫል ተብሎ ይታመናል። ድህነት በተንሰራፋበትና ሀብት በሚያጥርበት ማህበረሰብ ከእጥረት የሚመጣ ግጭት አይቀሬ ስለሆነ ለችግሩ መፍትሄ አዘጋጅቷል። የኢትዮጵያውያንን አብሮነት አልፎ አልፎ በሚነፍሱ አውሎ ንፋሶች አይናወጥም ሲሉም ጠቅላይ ሚኒስትሩ አጽንኦት ሰጠው ተናግረዋል። ኢትዮጵያውያን እሴቶቻችን፣ ተረቶቻችንና ወግ ባህላችን መወራረሱን ደግሞ በምክንያት አንስተዋል። አሁን ያጋጠመንን ፈተና እንደ ሀገር ለመሻገር ትግሉ መሆን ያለበት የትናንትን ስህተት በማረም ጥንካሬያችንን በማስፋት መሆን እንዳለበትም ጥሪ አቅርበዋል። ትናንት የተዛነፈውን የሚያስተካክል ስርዓት ነገ እንዴት መገንባት እንደምንችል ለምን አንነጋገርም? ከትናንት የሚሻልና ትናንትን የሚያስንቅ ስራ መስራት የምንችለው ዛሬና ነገ ነው። ትናንት መማሪያና መዝናኛችን እናድርገው። ሁሉንም በልኩ ፈትሸን ለነገ ጥቅም እናውለው። ከሰሞኑን ያጋጠመው ችግር የሁሉንም ኢትዮጵያውያን አንገት ያስደፋና ማንንም የማያኮራ መሆኑንም ገልጸዋል። መንግስት ያለፉትን ስህተቶች ለማረም ከመስራት ጎን ለጎን የዜጎችን ሰላምና ደህንነት ለማስጠበቅ በቁርጠኝነት እንደሚሰራም አረጋግጠዋል። የመንግስትን ትዕግስት ፍርሃት ማስታመሙን ደግሞ ድካም አድርገው የሚቆጥሩ ኃይሎች እየተሳሳቱ መሆኑን ሊያውቁ ይገባል ብለዋል። በመሆኑም አንድ እርምጃ ወደፊት ስንሄድ ሁለት እርምጃ ወደ ኋላ የሚመልሱ ኃይሎችን ማስቆም ይኖርብናል ብለዋል። የኢትዮጵያውያንን አብሮነትና ሰላም ለመጠበቅ በየደረጃው ያለ የማህበረሰብ ክፍል የበኩሉን እንዲወጣም ጥሪ አቅርበዋል። የኢትዮጵያ ዜና አገልግሎትና የኢትዮጵያ ቀይ መስቀል አዲስ አበባ ቅርንጫፍ ሰራተኞች ባለፈው ክረምት የተከሉትን ችግኝ ተንከባከቡ። ለግርማቸው ተስፋዬ ዘገባ መጽሔት አንላይ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ቀይ መስቀል አዲስ አበባ ቅርንጫፍ ሰራተኞች ባለፈው ክረምት የተተከሉትን ችግኝ ተንከባክበዋል። ሐምሌ 22 ቀን 2011 ዓ.ም በአገር አቀፍ የአረንጓዴ አሻራ ቀን ከ350 ሚሊዮን በላይ ችግኝ መተከሉ ይታወሳል። በዚህ መሰረት የኢትዮጵያ ዜና አገልግሎትና የቀይ መስቀል ሰራተኞች በወቅቱ የተተከሉትን ችግኞች እንክብካቤ አድርገዋል። ሰራተኞቹ በጉለሌ ክፍለ ከተማ የተተከሉትን ችግኝ የመኮትኮት፣ ውሃ የማጣጣትና አረም የማስወገድ ተግባር አከናውነዋል። በዚህ ወቅት አስተያየታቸውን የሰጡት የኢትዮጵያ ዜና አገልግሎት ባልደረባ አቶ ዮሐንስ ዋንዲራድ ችግኝ መትከል ብቻ ሳይሆን ተንከባክቦ እንዲጸድቅ ማድረግ እንደሚገባ ገልጸዋል። ችግኞቹ እንዲያድጉ እንክብካቤያችንን እንቀጥላለን ብለዋል። በክረምቱ የተከልናቸውን ችግኞች ያው ተንከባክበን ማጽደቅ ኃላፊነታችን ስለሆነ ዛሬ መተን እንግዲህ የኮተኮትን እንደዚሁም ውሃ ያጣጣን እንገኛለን። በአጠቃላይ ወደ 1000 የሚጠጉ ችግኞችን ነው በወቅቱ የተከልነው። አሁን እንደሚታየው ችግኞቹ በጥሩ ሁኔታ ላይ ነው ያሉት። አሁን የኮትኩተን ውሃ ያጣጣን ነው። በቀጣይ ደግሞ ሌላም ጊዜ እንደዚሁ መተን
መኮትኮትና ውሃ ማጠጣት አለብን ማለት ነው። የቀይ መስቀል ሰራተኞችን በተመሳሳይ መልኩ የተከሏቸውን ችግኞች እስኪያድጉ ድረስ መንከባከባቸውን እንደሚቀጥሉ ተናግረዋል። የተቋሙ ሰራተኞች እንደገለጹት ተቋሙ ባለፈው ክረምት 10,000 ችግኝ የተከለ ሲሆን በጎ ፈቃደኞችን በማስተባበር ጭምር የመንከባከብ ስራ ሰርቷል። በጉለሌ ክፍለ ከተማ የአካባቢ ጥበቃ የአረንጓዴ ቦታዎች አያያዝና ቁጥጥር ቡድን መሪ አቶ ወንደሰን ሽፈራው እንዳሉት ችግኝ ከመትከል ባለፈ ተገቢ እንክብካቤ ሊደረግለት ይገባል። በአመት 4 ጊዜ እንክብካቤ ማድረግ አስፈላጊ መሆኑን ጠቁመዋል። በክፍለ ከተማ የተተከሉ ችግኞች እስካሁን 90% የጽድቀት መጠን ላይ እንደሚገኝ ጠቅሰዋል። በቀጣይ የተጠናከረ እንክብካቤ ስለሚያስፈልግ የመከባከቡ ስራ ትኩረት እንደሚፈልግ ጠቁመዋል። ተቋማት ውል ገብተው የተከሉ በመሆኑ በውላቸው መጠን መንከባከብ እንዳለባቸው ተናግረዋል። ብዙ ተቋማት እየተንከባከቡ ባለመሆኑ መተው የተከሉ ችግኞች እንከባከቡ ይገባል ብለዋል። ተክለው ለሄዱ ውል ለገቡ ተቋማቶች አጠቃላይ ደብዳቤ በትነን በስልክ እየጠራናቸው ነው እንክብካቤ እንዲጀምሩ። ምላሽ ሰጥተውን እስካሁን ቦታው ላይ የተገኙት ጥቂት ተቋማቶች ናቸው። አብዛኞቹ አልመጡም። ምናልባት ምላሻቸውን እንጠብቃለን። በዚህ ወር መጀመሪያው እንክብካቤ የሚጀምረው በዚህ ወር ነው። ጀምረዋል። አብዛኛው ግን እስካሁን ባለን ትሬንድ ከ40% በላይ እየተመለሱ እየተንከባከቡ አይገኙ። ከመቶ 40 ናቸው ግፋ ቢል። የዘንድሮውን እንግዲህ የምናየው ይሆናል። ጥቂቶች ጀምረዋል። 5-6 ተቋማቶች መጥተው መንከባከብ ጀምረዋል። ምናልባት ፕሮግራም ያስያዝናቸው ጥቅምት ወር እስከ ማብቂያው ድረስ ስላልናቸው ሁሉም ተቋማቶች መጥተው ተንከባክበው ለሚፈልገው ዓላማ ያደርሱታል ብለን እየጠበቅናቸው ነው ያለነው። በመላው ኢትዮጵያ ባለፈው ክረምት ከ4 ቢሊዮን በላይ የዛፍ ችግኝ መተከሉ ይታወሳል። ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ለመሰረዝ ጊዜ እንደሚያስፈልግ የአሜሪካ ዲፕሎማት ገለጹ። የሱዳን ውጭ ጉዳይ ሚኒስትር አስማ አብደላ ከአሜሪካ ዲፕሎማት ብሬን ሹካን ጋር በሁለትዮሽ ግንኙነትና ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር መሰረዝ በሚቻልበት ጉዳይ ላይ በካርቱም መክረዋል። ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ለማስወጣት ተጨማሪ ጊዜ እንደሚያስፈልግ ሹካን ገልጸዋል። የዩናይትድ ስቴትስ በአንድ ሀገር ላይ አስቸኳይ ጊዜ አዋጅ ስታውጅ በሀገሪቱ ላይ ማዕቀብ ለመጣል የሚያስችል እርምጃ ወሰደች ማለት ሲሆን ይህም በየዓመቱ የሚታደስ እርምጃ ነው ብለዋል ሹካን። ከአሁን በፊት በሱዳን ላይ የተወሰደው እርምጃም ተመሳሳይ ነው ያሉት ሹካን የማዕቀቡ አስፈላጊነት ወይም መነሳት እንዳለበትና እንደሌለበት በየዓመቱ በመገምገም የሚታይ ሲሆን የዩናይትድ ስቴትስ ፕሬዝዳንት ሱዳን ባቀረበችው ጥያቄ ላይ ትዕዛዝ እንደሚሰጡበትም ጠቁመዋል። የሱዳን ውጭ ጉዳይ ሚኒስቴር ዋሽንግተን ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ ትሰርዛለች የሚል ተስፋ እንዳለው የ7 ዴይ ዘገባ ያመለክታል። የሁለትዮሽ ግንኙነቱ እንዲጠናከርና በሱዳን አወንታዊ ልማት መኖሩን እንዲታወቅ በጋራ እንሰራለን ሲሉ ውጭ ጉዳይ ሚኒስትሯ ገልጸዋል። ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ብርሃኑ አለማየሁ አብራችሁ ቆየው። ሰላም።